በታሪክ ውስጥ መላውን ነገር የሚቀይሩ ወሳኝ ቅጽበቶች አሉ። ዛሬ የምናየውም ከእነዚሁ አንዱን ነው። ኢየሱስ በድል አድራጊነት ወደ ኢየሩሳሌም የገባበትን። በውጭ ሲታይ የደስታ መግለጫ ይመስላል። ግን በእርግጥ የደስታ ብቻ ነበር ወይስ ከጀርባው ሌላ ያየለ የመጣ ፍጭጫ ነበረ? እስቲ አብረን እንዝለቅ። እንግዲህ ሁሉም ነገር የሚወሰነው እዚች ቅጽበት ላይ ነው። አየሩ በውጥረት ተሞልቷል። ለዘመናት ሲጠበቅ የነበረው ተስፋ ከስር ከሰደደው ፍራቻ ጋር የሚጋጭበት፣ ታሪክ ምዕራፍ የሚገለበትበት ወቅት ነው። ታዲያ እስቲ ወደ ታሪኩ እንግባ። መጀመሪያ ላይ ሁኔታው ምን ይመስል ነበር? በውጪ ሲታይ ፍጹም የሆነ የንጉሥ አቀባበል ነው። ኢየሱስ ወደ ከተማዋ ሲቃረብ ሕዝቡ በደስታና በድል ዜማ ነው የተቀበለው። እስቲ ድምፁን ለማሰብ ሞክሩ። ከአንድ አፍ የወጣ የሚመስል ኃያል ዝማሬ፣ የዳዊት ልጅ፣ መሲሁ የሚሉ እልልታዎች። እነዚህ ተራ ቃላት አይደሉም። በፍጹም እነዚህ ለዘመናት በልብ ውስጥ አምቆ የነበረ የተስፋ ፍንዳታ ናቸው። ሕዝቡ ሲጠብቁ የነበረው ንጉሥ በመካከላቸው እንደቆመ ማወጁ ነበር። መላዋ ኢየሩሳሌም በጉጉት ተናወጣለች። እና በዚህ ሁሉ ጩኸት መሃል አንድ ቃል ጎልቶ ይሰማል፤ ሆሳና። ይሄ ቃል የሁሉንም ነገር ትርጉም ይለውጠዋል። ሆሳና ማለት አቤቱ አሁን አድን ማለት ነው። ስለዚህ ሕዝቡ ያከበረ ብቻ አልነበረም፣ እየለመነም ነበር። ለንጉሣቸው አድነን እያሉ የሚጮሁበት ጥልቅ የድነት ጥሪ ነበር። ግን ሁሉም ሰው በዚህ ደስታ ውስጥ አልነበረም፣ በፍጹም። ለከተማዋ የሃይማኖት መሪዎች ይሄ የደስታ ሳይሆን የአደጋ ስጋት ነበር። የግጭቱ ዘርም የተዘራው እዚሁ ላይ ነው። አደጋው በጣም ግልጽ ነበር። መሪዎቹ ኢየሱስን በቀጥታ አስጠነቀቁት። መልእክታቸው ግልጽ ነበር። ይህን ነገር አሁኑኑ ካላቆምክ መጨረሻው ጥሩ አይሆንም። ወደ ኋላ ብትመለስ ምናልባት ሕይወትን ታተርፍ ይሆናል። እና እዚህ ጋር ነው እንግዲህ በአንድ ከተማ ውስጥ ሁለት የተለያዩ እውነታዎች እንደነበሩ የምናየው። በአንድ በኩል ሕዝቡ ለዘመናት ሲጠብቀው የነበረው አዳኝ ንጉሥ መጥቷል ብሎ ያምናል። በሌላ በኩል ደግሞ መሪዎቹ የሮምን የብረት ጡጫ በላያቸው ላይ የሚያወርድ የፖለቲካ ዓመፅ እየተቀሰቀሰ እንደሆነ ነው የሚያዩት። በተለይ ደግሞ አልዓዛርን ከሞት ማስነሳቱ ሁሉን ነገር ከቁጥጥር ውጭ ያድርጎታል። ለነሱ የኢየሱስ ቀጣይ እርምጃ ለሁሉም ጥፋትን የሚያመታ ነበር። ታዲያ የኢየሱስ ምላሽ ምን ነበር? እዚህ ላይ ነው ታሪኩ ሌላ መልክ የሚይዘው። ምክንያቱም የኢየሱስ የእያንዳንዱ እርምጃ ድንገተኛ አልነበረም። ሁሉም ነገር፣ የእያንዳንዱ ዝርዝር ነገር ታስቦበት ነበር፣ ኃይለኛ መልእክት ለማስተላለፍ። እናም ትልቁ ፍንጭ የመጣው በተቀመጠበት እንስሳ ላይ ነበር። እስቲ አስቡት፣ ንጉሥ ነኝ የሚል ሰው ለምን በአህያ ላይ ተቀምጦ ይመጣል? ንጉሥ እኮ በግርማ ሞገስ በተሞላ ፈረስ ላይ ነው የሚመጣው፣ በአህያ ላይ አይደለም። መልሱ ለዘመናት በትንቢት መጽሐፍ ውስጥ ተቀምጦ ነበር። የነቢዩ ዘካርያስ ትንቢት፣ እነሆ ንጉሥሽ በትሕትና በአህያ ላይ ተቀምጦ ይመጣል ይላል። ይህ ማለት ኢየሱስ የመረጠው እንስሳ ማንነቱን የሚገልጽ ኃይለኛ መግለጫ ነበር። የጦርነት ንጉሥ ሳይሆን የሰላምና የድነት ንጉሥ መሆኑን እያወጀ ነበር። ድርጊቱ ራሱ የትንቢቱ ሕያው ፍጻሜ ነበር። ስለዚህ ትንቢቱን ለሚያውቅ ማንኛውም ሰው የዚህ ነገር ትርጉም ከፀሐይ የበለጠ ግልጽ ነበር። ይሄ ዝም ብሎ የተደረገ ነገር አልነበረም። ኢየሱስ እኔ ነኝ እያለ ነበር። ስትጠብቁት የነበራችሁ መሲህ እኔ ነኝ የሚል ማያሻማ መግለጫ ነበር። ይህ ግልጽ መግለጫ ግን ሁኔታውን አላረጋጋውም በፍጹም። ይባስ ብሎ ውጥረቱን ወደ ጣራው ደረሰው። ፍጫው የመጨረሻው ደረጃ ላይ ደረሰ። የሃይማኖት መሪዎቹ አንድ የመጨረሻና ተስፋ የቆረጠ ሙከራ አደረጉ። ለእነሱ እያንዳንዱ ሆሳዕና የሚል ጩኸት ለሮም የተላከ የዓመፅ ጥሪ ነበር። ስለዚህ ለኢየሱስ የመጨረሻውን ማስጠንቀቂያ ሰጡት። መምህር፣ እነዚህ ሰዎች ዝም እንዲሉ አድርግ፣ ለራስህ ሕይወት ስትል ዝም አሰኛቸው። ነገሩ የሕይወትና የሞት ጉዳይ ነበር። የኢየሱስ መልስ ግን አስገራሚ ነበር። ነገሩ ከሰው ቁጥጥር ውጪ መሆኑን ነው የነገራቸው። እላችኋለሁ አለ፣ እነዚህ ዝም ቢሉ ድንጋዮች እንኳ ይጮኻሉ። አስቡት እስቲ። ይህ ማለት የሆነ ያለው ነገር ሊቆም የማይችል መለኮታዊ እንቅስቃሴ አካል ነው የሚል ነበር። እናም ታሪኩ እዚህ ላይ ነው የሚያቆመን። አቀባበሉ ግሩም ነበር። ንጉሡ ግን የሰላም ንጉሥ ነው። ታዲያ ምድራዊ ዘውድ ማይፈልግ ንጉሥ ወደ ሥልጣን ማዕከል ሲገባ ቀጥሎ ምን ይሆናል?
ይህ ጥያቄ በቀጣዮቹ ጥቂት ቀናት ውስጥ በሚያስደንቅ እና በሚያሳዝን ሁኔታ መልስ ያገኛል።